ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናወራው ስለ አንድ ብዙዎቻችሁ ስለምትመኙት ነገር ግን 99 በመቶ የሚሆነው ሰው ስለተሸወደበት ስለተዋሸበትና ህይወቱን እያበላሸበት ስላለው ጉዳይ ነው። ዛሬ የምናወራው ስለ ፓሲቭ ኢንካም ወይም በእኛ ሀገር አባባል ተኝቶ ገንዘብ መስራት ስለሚባለው ጉዳይ ነው። እስቲ ራሳችሁን ጠይቁ። ኢንስታግራም ላይ ወይም ቲክቶክ ላይ ስንት ጊዜ ነው እነዚያን ቪዲዮዎች ያያችሁት? ላፕቶፑን ባህር ዳርቻ ላይ ከፍቶ ኮኮናት እየጠጣ ምንም ሳልሰራ በወር $10,000 አገኛለሁ የሚል ልጅ አይታችሁ እኔስ ምን ይለኛል? እኔ እዚህ ጠዋት ማታ እለፋለሁ እሱ ግን ተኝቶ ይበላል ብላችሁ ተቆጣችሁ ታውቃላችሁ? አዎ ሁላችሁም ታውቃላችሁ። ምክንያቱም ይህ ህልም ይህ ፈጠራ በጣም ጣፋጭ ነው፣ በጣም ይስባል። ማን ነው መልፋት የሚፈልገው? ማን ነው ጠዋት ተነስቶ በትራፊክ መጨናነቅ ባለቃ ጩኸት በደንበኛ ዘለፋ ውስጥ ማለፍ የሚፈልገው? ማንም። ሁላችንም ነፃነት እንፈልጋለን። ሁላችንም ተኝተን ዓለም እየዞርን ከቤተሰብ ጋር እየተጫወትን ባንክ አካውንታችን ሲሞላ ማየት እንፈልጋለን። ግን ወዳጄ ዛሬ አንድ መራራ እውነት ልነግራችሁ ነው የመጣሁት። ይህ ነገር ውሸት ነው። ይህ ነገር የለም። ይህ ነገር የለም። ቢያንስ እናንተ በምታስቡት መንገድ እነሱ በሚነግራችሁ መንገድ የለም። ተሸውዳችኋል። ያንን የአስማት ገንዘብ ያንን ተኝቶ የሚገኝ ብር የምታገኙበትን ቦታ ካገኛችሁ ለእኔም ንገሩኝ። ምክንያቱም እውነታው ይህ ነው። ፓሲቭ ኢንካም የሚለው ቃል የተፈጠረው ለሀብት ግንባታ ተብሎ አይደለም። ይህንን ቃል የፈጠሩት ጠንክረው የሰሩ ሰዎች አይደሉም። ይህንን ቃል የፈጠሩት ማርኬተሮች ወይም አሻሻጮች ናቸው። እናንተን ለማታለል፣ ኮርስ ለመሸጥ፣ በህልም ዓለም እንድትኖሩ ለማድረግና የእናንተን ስንፍና ተጠቅመው እነሱ ሀብታም ለመሆን የፈጠሩት ቃል ነው። ዛሬ ይህንን ጭንብል እንገፈዋለን። ይህንን የውሸት ተስፋ ሰባብረን እውነተኛው የሀብት ግንባታ መንገድ ምን እንደሆነ ኢትዮጵያ ውስጥም ሆነን አሜሪካም ሆነን አውሮፓም ሆነን እንዴት ከዚህ የባርነት ቀንበር መውጣት እንደምንችል በግልጽ እንነጋገራለን። ቪዲዮ ረጅም ነው፣ ግን እያንዳንዱ ደቂቃ ዓመታት ከሚፈጅባችሁ ስህተት ያድናችኋል። ስለዚህ እስከ መጨረሻው በጥሞና አዳምጡ። እስቲ መጀመሪያም ነገሩን ከስሩ እንጀምረው። ኢንተርኔት ላይ ስትገቡ በተለይ በዚህ ዘመን ሁሉም ሰው ጉሩ ሆኗል። ሁሉም ሰው መካሪ ሆኗል። ምን ታያላችሁ? ዩቲዩብ ክፈትና በ30 ዓመትህ ሪታየር አድርግ ይሉሃል። ድሮፕ ሺፒንግ ጀምርና ተኝተህ በወር $10,000 አግኝ ይሉሃል። ቤት ግዛና ኪራይ እየበላህ ተኛ ይሉሃል። ወዳጄ ማንም የማይነግርህ ማንም ሊነግርህ የማይፈልገው እውነት አለ። ዩቲዩብ መስራት ማለት ቪዲዮ ለቀህ መተኛት ማለት አይደለም። ዩቲዩብ መስራት ማለት ለዓመታት ምናልባትም ማንም ሰው ሳያይህ አንድም ሳንቲም ሳታገኝ በየቀኑ መጻፍ፣ መቅረጽ፣ ኤዲት ማድረግ፣ ተስፋ መቁረጥ፣ እንደገና መነሳት ማለት ነው። ድሮፕ ሺፒንግ ማለት ተኝቶ ማግኘት ሳይሆን ሌሊት 8 ሰዓት ላይ ከቻይና አቅራቢዎች ጋር በጉግል ትራንስሌት መጣላት፣ የተናደዱ ደንበኞች የሚልኩትን ስድብ መስማት፣ የታገደ የፌስቡክ ማስታወቂያ ለማስለቀቅ መለመን ማለት ነው። ሪል ስቴት አዲስ አበባ ላይ ኮንዶሚኒየም መግዛት ወይም አሜሪካ ላይ ቤት መግዛት ካፒታልና አቅም ከሌለ ቤት ማከራየት ማለት ተኝቶ መብላት ሳይሆን ሌላ ሁለተኛ ስራ ወይም ፉል ታይም ጆብ መቅጠር ማለት ነው። የተበላሸ ቧንቧ መጠገን፣ የማይከፍል ተከራይ ማባረር፣ ከግቢ አከራይ ጋር መጣላት፣ ይህ ነው እውነታው። ስለዚህ ኢንተርኔት ላይ ፓሲቭ ወይም ተገብሮ የሚባሉ ነገሮች በሙሉ ስማቸው እንጂ ስራቸው ፓሲቭ አይደለም። ትክክለኛው ስሙ ዲሌይድ ኢንካም ወይም የዘገየ ገቢ መሆን ነበረበት። ስራው አይቀርም፣ ስራው ወደፊት ይመጣል እንጂ ወይ አሁን ትሰራለህ ወይ በኋላ ትሰራለህ። ሳትሰራ የሚገኝ ነገር የለም። እስቲ ይህን ነገር ከየት እንደመጣ ትንሽ ታሪክ ልንገራችሁ። እኛ እኮ ታሪክ ስናውቅ ነው ወደፊት መሄድ የምንችለው። ፓሲቭ ኢንካም የሚለው ቃል ከየት መጣ? በ1980ዎቹ አሜሪካ ውስጥ ሀብታም ሰዎች አንድ ዘዴ ያገኙ። ብዙ ገንዘብ የሚያገኙ ዶክተሮች፣ ጠበቆች ወይም የቢዝነስ ሰዎች ለመንግስት ታክስ መክፈል ሲጠሉ ምን ያደርጉ ነበር? ሪል ስቴት ውስጥ ወይም ሌሎች ቢዝነሶች ውስጥ በወረቀት ላይ ኢንቨስት ያደርጉና ያ ቢዝነስ እንደከሰረ ያስመስላሉ። ከዚያ ያንን ኪሳራ ወይም ሎስ ከዋናው ገቢያቸው ላይ ይቀንሱታል። መንግስት ይህንን ሲያውቅ ህግ አወጣ። ከእንግዲህ ፓሲቭ ወይም ሳትሰራበት የምታገኘው ኪሳራ ከአክቲቭ ወይም ሰርተ ከምታገኘው ገቢ ላይ መቀነስ አትችልም አለ። አይታችኋል?
ቃሉ የተፈጠረው ታክስ ለመሰብሰብ እንጂ ድሃን ሀብታም ለማድረግ ወይም እናንተን ኑ ተኙ ለማለት አልነበረም። ዛሬ ግን ማርኬተሮች ይህንን ቃል ወስደው ምንም ሳልሰራ ሀብታም እሆናለሁ የሚል የተሳሳተ እምነት ፈጠሩባችሁ። ይህ የቅዠት ዓለም ነው። ይህንን ቅዠት ካልሰበራችሁ እድሜ ልካችሁን አቋራጭ መንገድ ስትፈልጉ ዋናው መንገድ ይጠፋባችኋል። እኛ ፀሐይ ላይ የምናስተምራችሁ ለዚህ ነው። ህልም አንሸጥላችሁም፣ ቅዠት አንሸጥላችሁም። እኛ የምንሸጠው ሲስተም ወይም ስርዓት ነው። ሀብት የሚገነባው በአስማት ሳይሆን በዲስፕሊን በእውቀትና በትዕግስት እንደሆነ እናሳያችኋለን። ከ9 እስከ 5 ባርነት መውጣት ወይም አዲስ አበባ ላይ ከጠዋት እስከ ማታ በትንሽ ደሞዝ ከመድከም መውጣት ቀላል አይደለም፣ ግን ይቻላል። መንገዱ ግን ምንም አለመስራት ሳይሆን ትክክለኛውን ነገር መስራት ነው። ታዲያ ፓሲቭ ኢንካም ፈጽሞ የለም ማለት ነው? ሁሌም እንደተበዘበዝን እንኖር? በፍጹም አለ፣ ግን ስሙን እንቀይረው። ካሽ ፍሎዊንግ አሴትስ ወይም ገንዘብ የሚያፈሱ ንብረቶች እንበለው። ልዩነቱ ምንድን ነው? ፓሲቭ ኢንካም ሲባል ምንም አልሰራም የሚል አንድምታ አለው። ገንዘብ የሚያፈሱ ንብረቶች ሲባል ግን መጀመሪያ ንብረቱን መገንባት እንዳለብህ፣ መጀመሪያ ዋጋ መክፈል እንዳለብህ ይነግርሃል። እነዚህ ንብረቶች ከሰማይ አይወርዱም። 3 ነገር ይፈልጋሉ: ገንዘብ፣ ጊዜና እውቀት። እስቲ ዋና ዋናዎቹን በዓለማችን ላይ ያሉትና ኢትዮጵያዊ ሆነን ልንጠቀምባቸው የምንችላቸውን 5 መንገዶች በዝርዝር እንይ። ማስታወሻ ደብተር ካላችሁ ያዙ። የመጀመሪያው ዲቪደንድ ኢንቨስቲንግ ወይም ትርፍ ክፍፍል ይባላል። ይሄ እውነተኛ ፓሲቭ ሊባል የሚችል ነው። የአፕል፣ የኮካ ኮላ ወይም በሀገራችን የአብሲኒያ ባንክ፣ የአማራ ባንክ አክሲዮን ትገዛለህ። እነሱ ሲያተርፉ ዓመት ሲሞላ ወይም ሩብ ዓመት ሲሞላ እንካ ይሄ የትርፍ ድርሻህ ነው ብለው ይከፍሉሃል። አንተ ሄደህ ባንክ ውስጥ አልሰራህም፣ ኮካ ኮላ ፋብሪካ ገብተህ አልጠረግህም፣ ገንዘብ ነው የሰራኸው። ይህ በጣም ደስ ይላል። ግን ችግሩ ምንድን ነው? ችግሩ ይህ ነገር ትርጉም የሚሰጠው ብዙ ገንዘብ ወይም ካፒታል ሲኖር ብቻ ነው። እስቲ አስቡት፣ 10,000 ብር ወይም 10,000 ዶላር አውጥተህ አክሲዮን ብትገዛ ባንኩ ወይም ኩባንያው የሚሰጥህ ትርፍ በአማካይ ከ5 እስከ 10% ነው። የ10,000 ብር 10% ስንት ነው? 1,000 ብር። 1,000 ብር በዓመት አግኝተህ እኔ ፓሲቭ ኢንካም አለኝ ስራ አቆማለሁ ማለት ትችላለህ? አትችልም። ያገኘው ገንዘብ ለአንድ ራት እንኳን አይበቃም። ስለዚህ ትርጉም ያለው ኑሮን የሚሸፍን ገቢ ከአክሲዮን ለማግኘት ሚሊዮኖች ሊኖሩ ይገባል። ሚሊዮን ብር ወይም ሚሊዮን ዶላር ኢንቨስት ስታደርግ ያን ጊዜ የምታገኘው ትርፍ 100,000 ይሆናል። ያን ጊዜ ስራ ማቆም ትችላለህ። ስለዚህ ለጀማሪ አክሲዮን ማለት ሀብታም መሆኛ ሳይሆን ሀብታም ከሆንክ በኋላ ሀብትህን ማቆያ መንገድ ነው። ሁለተኛውና ሁላችንም የምናውቀው ሪል ስቴት ወይም ቤትና ቦታ ነው። እኛ ሀገር ቤት መስራት እንደ ትልቅ ስኬት ይቆጠራል። ቤት ሰርቼ አከራያለሁ፣ እርጅናዬን በሰላም እኖራለሁ ይባላል። እውነት ነው። ግን ይህ ፓሲቭ የሚሆነው መቼ ነው? ንብረት አስተዳዳሪ ወይም ፕሮፐርቲ ማናጀር ስትቀጥር ብቻ ነው። አለበለዚያ ግን ራስህን ተከራይ የምትፈልግ ከሆነም ራስህ ውል የምትዋዋል ከሆነም ቧንቧ ሲፈነዳ የምትጠራው አንተ ከሆንክ ይሄ ኢንቨስትመንት አይደለም፣ ይሄ ስራ ነው። አንድ ቤት ያለው ሰው ሀብታም አይደለም፣ የቤቱ ጠባቂ ነው። ሀብታም ሰዎች ሪል ስቴትን የሚጠቀሙት በብዛት ወይም ስኬል ነው። 10፣ 20 ቤቶች ኖሯቸዋል። የሚያስተዳድርላቸው ድርጅት ይቀጥራሉ። እነሱ ቼክ ብቻ ነው የሚቀበሉት። ያ ደረጃ ለመድረስ ደግሞ ቅድም እንዳልኩት ትልቅ አቅም ይጠይቃል። ተራ ሰው አንድ ኮንዶሚኒየም ገዝቶ የባንክ ዕዳ እየከፈለ ፓሲቭ ኢንካም አለኝ ሊል አይችልም። ምክንያቱም ከኪራዩ የሚገኘው ገንዘብ ለባንክ ዕዳውና ለጥገና ያልቃል። ሶስተኛው ሮያሊቲስ ወይም ሮያሊቲ ነው። መጽሐፍ መጻፍ፣ ዘፈን ማውጣት፣ ዲዛይን መስራት። ይሄ አንድ ጊዜ ሰርተህ ዕድሜ ልክህ የምትበላበት ነው ይባላል። ጄኬ ሮውሊንግ የሃሪ ፖተርን መጽሐፍ ጽፋ አሁን ተኝታ ነው የምትበላው። ማሪያ ኬሪ ኦል አይ ዋንት ፎር ክሪስማስ የምትለውን ዘፈን በየዓመቱ ገና ሲመጣ ትለቃለች። ሚሊዮን ትሰራበታለች። ግን እዚህም ትልቅ ውድድር አለ። እነሱ እኮ የቻሉት እነሱ ስለሆኑ ነው። ስንት መጽሐፍ ተጽፎ አይነበብም። ስንት ዘፈን ወጥቶ አይሰማም። አንተ ዛሬ መጽሐፍ ጽፈህ አማዞን ላይ ብትለጥፍ ወይም ዘፈን አውጥተህ ዩቲዩብ ላይ ብትጭን ማንም አይሰማህም። ለምን? ምክንያቱም ትኩረት ወይም አቴንሽን የለህም፣ ማርኬቲንግ የለህም። ዕቃው መኖር ብቻውን ዋጋ የለውም፣ ገዢው ጋር መድረስ አለበት። ስለዚህ ለዚህም ቢሆን መጀመሪያ ስምህን መገንባት፣ ህዝብን ማሰባሰብ፣ ማስተዋወቅ የሚባል
ትልቅ አክቲቭ ወርክ አለ። አራተኛውና እኛ ዛሃይ ላይ በስፋት የምናስተምረው ለኢትዮጵያውያንና ለዲያስፖራው የወርቅ ማዕድን የሆነው ዲጂታል ፕሮዳክትስ ወይም ዲጂታል ምርቶች ነው። ይህ ምንድን ነው? ኮርስ፣ ኢቡክ፣ ቴምፕሌት ወይም ኢትሲ ላይ የሚሸጥ ዲጂታል ፕላነር። እስቲ አስቡት፣ አንድ ቲሸርት ብትሸጡ ቲሸርቱን መግዛት፣ ማተም፣ ማሸግ፣ መላክ አለባችሁ። ውጭ ያለው ዲጂታል ምርት ግን አንድ ጊዜ በኮምፒውተራችሁ ትሰራላችሁ። አንድ ጊዜ። ከዚያ በኋላ ስንት ጊዜ ነው የሚሸጠው? 1000 ጊዜ? 10000 ጊዜ? ሚሊዮን ጊዜ? አዎ፣ እናንተ ድጋሚ አትሰሩም። ወጪ የለውም፣ ማሸግ የለም፣ መላክ የለም። ደንበኛ ገዝቶ ዳውንሎድ ያደርገዋል። ይህ እውነተኛው ስኬል የሚባለው ነው። ግን ይህም ቢሆን ዝም ብሎ አይሸጥም። ትራፊክ ይፈልጋል። ሰው ካላየው ምርትህ ወርቅም ቢሆን ቆሻሻ ነው። ለዛ ነው እኛ ኤስኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን እና ማርኬቲንግ ላይ የምናተኩረው። እንዴት አድርገን ምርታችንን ሰው ፊት እናቀርባለን የሚለው ነው ዋናው ጥበብ። ይህንን ከተማራችሁ በትንሽ ካፒታል ከዓለም ጥግ ሆናችሁ መጀመር የምትችሉት ብቸኛው ቢዝነስ ይህ ነው። አምስተኛው ፕራይቬት ኢኩዊቲ ወይም የባለቤትነት ድርሻ ነው። ይሄ የሀብታሞች ጨዋታ ነው። አንተ ብዙ ገንዘብ አለ፣ ግን ጊዜ የለህም። ስለዚህ ምን ታደርጋለህ? ጎበዝ የሆኑ የሚሰሩ ልጆችን ትፈልግና ገንዘቡን እኔ አመጣለሁ፣ ስራውን እናንተ ስሩ፣ ትርፉን እንካፈላለን ትላለህ። ወይም በጥሩ ሁኔታ እየሰራ ያለን ኩባንያ ድርሻ ትገዛለህ። እዚህ ጋር ነው እውነተኛው ነፃነት ያለው። የሌሎችን ጊዜና የሌሎችን ጉልበት በገንዘብህ እየገዛህ ነው። ግን ይሄ ደረጃ ለመድረስ መጀመሪያ ያንን ገንዘብ ማምጣት አለብህ። በባዶ ኪስ ፕራይቬት ኢኩዊቲ የለም። ታዲያ ይህ ሁሉ ምን ያስተምረናል? ፓሲቭ ኢንካም ነፃ አይደለም፣ የምትከፍሉት ዋጋ አለው። ማንም ሰው በነፃ አገኛለሁ ብሎ ካሰበ ሌባ ነው ወይም ሞኝ ነው። ክፍያው በ3 አይነት መንገድ ነው። ምርጫው የናንተ ነው። አንደኛ ጊዜ ወይም ታይም። ገንዘብ ከሌለህ ጊዜህን መስዋዕት አድርገህ መጽሐፉን መጻፍ፣ ቪዲዮውን መስራት፣ ሱቁን መክፈት፣ ደንበኛ መፈለግ አለብህ። እንቅልፍ ማጣት አለብህ። ሁለተኛ ካፒታል ወይም ማኔ። ጊዜ ከሌለህ ወይም መስራት ካልፈለግህ ገንዘብ ክፈል፣ ሰዎችን ቅጠር፣ ሲስተም ግዛ፣ አክሲዮን ግዛ፣ ቤት ግዛ። ሶስተኛ ሲስተም፣ የሁለቱ ውህደት። ዕውቀትህን ተጠቅመህ ራስ በራሱ የሚሰራ ማሽን መፍጠር። ሀብታሞች ምንም የማይሰሩ የሚመስሉት ከዓመታት በፊት ዋጋውን ስለከፈሉ ነው። እነሱ ዛሬ የሚያገኙት የዛሬ 5 ዓመት የዘሩትን ነው። አንተ ግን ዛሬ ዘርተህ ዛሬ መብላት ትፈልጋለህ። ይሄ የተፈጥሮ ሕግ አይደለም። ገበሬ እንኳን ዘርቶ እስኪያጭድ ወራት ይጠብቃል። አንተ እንዴት በሳምንት ሀብታም መሆን ትፈልጋለህ? ስለዚህ ዋናው መልእክቴ ይህ ነው። አስተሳሰባችሁን ቀይሩ። ፓሲቭ ኢንካም የተሰራው ሀብታም ለመሆን ወይም ቱ ጌት ሪች ሳይሆን ሀብታም ከሆናችሁ በኋላ ሀብታም ሆኖ ለመቀጠል ወይም ቱ ስቴይ ሪች ነው። አሁን ገና እየጀመር ከሆነ ኪስህ ባዶ ከሆነ ዕዳ አለብህ። ስለ ፓሲቭ ኢንካም አትጨነቅ፣ አትታለል። ስለ አክቲቭ ኢንካም ተጨነቅ። እንዴት አድርጌ የሰዓት ዋጋዬን እጨምራለሁ በል። ኦቨር መንዳት ወይም ተራ የጉልበት ሥራ መስራት አቁመህ ከፍተኛ ገቢ የሚያስገኝ ክህሎት ወይም ሃይ ኢንካም ስኪል ተማር። ትሬዲንግ ተማር፣ ቢዝነስ መምራት ተማር፣ ማርኬቲንግ ተማር፣ ሽያጭ ተማር። እነዚህ ነገሮች አክቲቭ ናቸው። መስራት አለብህ፣ መልፋት አለብህ። ግን ብዙ ገንዘብ ታገኛለህ። ያንን ገንዘብ አምጣ፣ ወጪህን ቀንስ። ከዚያ ያጠራቀምከውን ገንዘብ ወደ አሴትስ ወይም ንብረቶች ቀይረው። ያን ጊዜ ያንተን ንብረት አንተ ተኝተህ ይሰራል። ያን ጊዜ ነው እውነተኛው ነፃነት የሚመጣው። መንገዱ ከመስራት ወደ ማሰራት እንጂ ከመተኛት ወደ መተኛት አይደለም። ይህንን ጉዞ ብቻቸውን መሄድ አይጠበቅባቸውም። እኛ መንገዱን አይተነዋል፣ እሾውን ነቅለነዋል። የትኛው ጉድጓድ እንደሆነ እናውቃለን። ለዛ ነው ዛሃይ የተፈጠረው። ለዲያስፖራውም ሆነ ለሀገር ውስጥ ላለው ወጣት ከዚህ የድህነት አስተሳሰብ ወጥቶ ስርዓት ወይም ሲስተም ወደ መገንባት እንዲሸጋገር እንፈልጋለን። ለዛ ነው ኤትሲ አውቶሜሽን የጀመርነው። ለዛ ነው ትሬዲንግ ሜንተርሺፕ የጀመርነው። እናንተን አክቲቭ ኢንካም እንድታገኙ ከዚያም ያንን ወደ ፓሲቭ ዌልዝ እንድትቀይሩት ልንረዳችሁ። ስለዚህ ዛሬ ወስኑ። የውሸት ህልም መከተል ይብቃ። የቲክቶክ ቪዲዮዎችን ያያችሁ መቅናት ይብቃ። ስራ እንጀምር፣ ዋጋ እንክፈል፣ ስርዓት እንገንባ። ከታች ያለውን ሊንክ ተጭናችሁ የቴሌግራም ወይም የዋትስአፕ ግሩፓችንን ተቀላቀሉ። ቅዳሜ ማታ በዙም እንገናኛለን። ጥያቄ ካላችሁ፣ ግራ የገባችሁ ነገር ካለ እዛ ላይ በሰፊው እናወራለን። ከቅዠት ዓለም ውጡና
ወደ እውነታው ዓለም ኑ። ሥራ የሚጠላ ሰው ሳይሆን ሥራ የሚወድ ግን ብልህ የሆነ ሰው ነው ሀብታም የሚሆነው። አመሰግናለሁ። ፀሐይ ነኝ።